አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እስኪ ዛሬ ኤሽ መችቡስ ሳይሆን እነሱ የሚሉት ኤሽ አህመር ነው የሚሉት፣ ግን መችቡስም ይባላል ማለት ነው። እና ኤሽ አህመር በዶሮ እንሰራለን አብረን ማለት ነው። እዚህ ጋር ሽንኩርትና ነጭ ሽንኩርት አቁላልቻለሁ፣ ቃሪያ ጨምሬበታለሁ፣ ፓፕሪካ ቀዩ እንትን በርበሬ የማያቃጥለው የነሱ እሱን ጨምሬያለሁ፣ ዝንጅብል ፓውደር ጨምሬያለሁ፣ ድንብላል የተፈጨ ጨምሬያለሁ። አሁን መጨረሻ ላይ የጨመርኩት ዳርሲንና ትንሽዬ ካሞን ፓውደር ነው የጨመርኩት ማለት ነው። እነዚህን ቅመሞች ከሚገርመው ነገር ሄል ሀባ ጨምሬበታለሁ። ቅርንፉድም 5 ፍሬ ጨምሬበታለሁ። ሄልም እንደዚሁ 5 ፍሬ ጨምሬበታለሁ። በጣም ነው የሚጥመው እንደዚህ አይነት ነገር ያልተፈጩ ቅመሞችም ይጥማሉ ማለት ነው። እና በደንብ ከተቁላላ በኋላ ዶሮውን ቆራርጬ አንዷን ዶሮ ለ6 ቆርጫታለሁ። አንድ ዶሮ ከግማሽ ነው የሰራሁት እና በደንብ በሎሚ እና በአቸቶ ወይም ቪኒጋር ይሉታል እነሱ፣ በዛ አጥቤዋለሁ። ከዛ በደንብ እንደዚህ አድርጌ ቅመሙና ሽንኩርቱ ጋር በደንብ አዋሃድኩት ማለት ነው። እና ውድ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ተባበሩኝ ማለት ነው። ለእናንተ ምንም የሚጎልባችሁ የሚቀንስባችሁ ነገር የለም፣ ለእኔ ደግሞ ይጠቅመኛል። እና አዲስ ምግብ መስራት ለምትፈልጉ አረብ ሀገር አዲስ ወደ አረብ ሀገር የመጣችሁ እህቶች ይህንን እነሱ ኤሽ አህመር ይሉታል ወይም መችቡስ ይሉታል ማለት ነው። እና ይህንን ለጓደኞቻችሁ ለእህቶቻችሁ ሸር ማድረጋችሁን አትርሱ። ምክንያቱም አንዳንድ አዲስ እህቶች አዲስ ምግብ መስራት ለጀመራችሁ፣ ቀለል ያለ ቤት የገባችሁ ቀለል ያለ ምግብ መስራት ለምትፈልጉ እነዚህ አይነቶች አረቦች የባህል ምግቦቻቸው እለት ከእለት የሚጠቀሟት ምግባቸው ስለሆነ ሸር አድርጉላቸው፣ እናንተም ይጠቅማችኋል። በደንብ ካቁላላሁት በኋላ ከዛ ቲማቲማጁን ተጠቅሜ ያለው አይታችሁታል። ከዛ ምን አደረግኩ? የፈላ ውሃ በመጠኑ ሳይበዛ ማለት ነው። የቅመሙ ጣዕም እንዳይሄድብን፣ በጣም የሚበዛ ከሆነ ቅመሙ ጣዕም አይኖረውም ውሃው ማለት ነው። ምክንያቱም እኛ ሩዙን ከዛው ስለሆነ የምናደርገው ማለት ነው። ከዛ እንደዚህ ከፈላ በኋላ ከበሰለ በኋላ ሩዛችንን ጨመርን ማለት ነው። ሩዙን ለ2 ሰዓት አጥቤ በሙቅ ውሃ ዘፍዝፌ አስቀምጬው ነበር። ከጨመርኩት አሁን እንዳለ ነው የጨመርኩት። ብቻ ያወጣሁት ምንድን ነው ሄሉን እና ቅርንፉዱን ትንሽ ለማውጣት ሞክሬ ነበረ፣ በማጥለያ ማንካ ማለት ነው። አለ የሆነ ገብሼ ሳት ሩዝ የምናወጣበት ማለት ነው። የሩዝ መጨለፊያ ያለ ሰፊ ማለት ነው። በሱ ትንሽ ጠለል አድርጌው ነበር እንጂ ሌላ ምንም ያደረኩት ነገር የለም። እዛው ከውሃው ላይ ነው የጨመርኩት። ግን ይሄ የማሳያችሁ ሩዙ ብዙ እንትን እንዳላለ ነው የማሳያችሁ። ብዙ ውሃ መኖር የለበትም። ልክ ሩዙ እንደዚህ መታየት አለበት ከላይ ላይ አያችሁት? በደንብ ያስታውቃል። ለምን ካላችሁኝ ውሃ ብዙ ከሆነ ቆንጆ ሩዝ አይሆንላችሁም። ልስልስ ያለ ነው የሚሆነው ማለት ነው። ሩዝ ደግሞ ልስልስ ካለ አይጥምም። በደንብ መብሰል የለበትም። መካከለኛ ነው የሚሆነው ሩዙ። ልክ እንደዚህ የሚታይ እስኪሆን ድረስ ነው ውሃው። ከዚህ የሚበልጥ ከሆነ ውሃው መቀነስ አለባችሁ፣ በጭልፋ ማንሳት አለባችሁ ማለት ነው። ከዛ በሰለ። ይህን ይመስላል። በጣም ነው ዶሮ የበሰለው፣ በጣም ነው ያማረበት። አያችሁ ዶሮ እንደዚህ ሳደርገው ፍርስ ነው ያለው ማለት ነው። ልክ እንደዚህ ብስል ሲል እነሱ ይወዱታል ማለት ነው። በጣምም ፍርስርስ ሳይሆን ልክ በዚህ ልክ ማለት ነው። አሁን ይሄ እናንተ እንድታዩት ብዬ ነው እንጂ ያን ያህል እንትን አይልም ማለት ነው። መፈርፈርም የለበትም አለመብሰልም የለበትም። እዚህ ጋር ገለበጥኩት። ምሳ ጃኢዝ ሆነ እና ተፈተሉ። ምሳ እኔ ጋር ናችሁ፣ ጠርቻችኋለሁኝ እያልኩ ነው። እንደዚህ አድርጌ ላቀርብላቸው ነው። በጣም ነው የሚወዱት አረቦች። በተለይ በብርድ ሰዓት እንደዚህ ትኩስ ነገር እንደዚህ ገልበጥ አድርጋችሁ ስታቀርቡላቸው በጣም ነው ደስ የሚሏቸው። እና ውድ ቤተሰቦች ይሄን ይመስል ነበር የዛሬ ምሳዬ። ግን አጠር አድርጌ ነው ያሳየኋችሁ። ያኔ ሐላል አላረዘምኩትም። ሩዙ ሲዘፈዘፍ ምናምን ሲታጠብ ያው እናንተም ትረዳላችሁ ብዬ ስለማስብ ሩዜን በደንብ ለቅሜ አጥቤ 2 ሰዓት በሞቀ ውሃ ዘፍዝፌው ነበር ማለት ነው። ያው አላስገባሁትም ቪዲዮ ላይ፣ እንደዚሁ ነግራችኋለሁ ብዬ ነው። እና ይሄን ይመስላል። ዶሯችሁንም በደንብ ማጠብ አትርሱ። ከዛም በኋላ
ትንሽ ቅጠል ጣል ጣል አደረኩበት። እነሱ ይወዱታል፣ ይሄንን ቅጠል ሪሃን ይሉታል። እናንተ ያላችሁን ቅጠል በቅዱንስ ሊሆን ይችላል፣ ከዝበራ ሊሆን ይችላል። ትንሽ ለዲኮር እንደዚህ ታደርጋላችሁ። እንደገና ደግሞ ሌላም መስራት ይቻላል ለዲኮር። ሰላም